በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ። የመድኃኔዓለም ደህና ነኝ። እንዴት አላችሁ እናንተ? ሁሉ ሰላም? ትንሽ ይችን ሰሞን ጀምረናል ያለ ነው። አንዳንድ ጊዜ የሆነን ስራ ስትሰሩ በሰራችሁት ልክ የሆነ ፈተና ይመጣል፣ የሆነ መጎሰም ይመጣል ስጋዊን እና መጎሰሙን ደግሞ እኔ ከስደቱም ዓለም ስለለመድኩት እንደውም እኔ ሲያዝ ማረኝ የማለልበት ምክንያት ካሁን በፊት ቪዲዮ ላይ ተናግሬዋለሁ እና አንዳንድ ጊዜ እግዚአብሔር አምላክ የሆነ ጸጋ ሊያበዛላችሁ ሲፈልግ የሆነ ፈተና ያመጣባችኋል። የሆነ በደዌ ወይም በስጋ መጎሰም ይመጣልና አሜን ብዬ ተቀብያለሁ። እንደ ኃጢአቴ ቢሆን ከዚህ በላይ ይገባኝ ነበር። ይህም እንደ ቸርነት ነውና ፍቃድ ይሁን በእኔ ላይ። ስጋን የሚጎስሙትን በሙሉ አልፈራም፣ ነፍሴን የሚነኳትን እንጂ ብያለሁና ሁላችሁም በጸሎት አስቡኝ። ለዛ ነው ፊቴም አካሌም ጅብርር ያለውና በዚህ በመቀጠል ውድ ተመልካቾቼ ለብዙዎቻችሁ መመለስ አልቻልኩም። ስለ በርሜሉ ቅዱስ ጊዮርጊስ በቴሌግራም በኢሞ በዋትስአፕ ቪዲዮ እየላካችሁ ኢንተርቪው የተደረጉትን ላይቭ የገቡትን ቃለ ምልልስ ያደረጉትን እየላካችሁ ኧረ ምንድነው አንቺ ከማጋነሽ ምንድነው ይሄ ነገር? ማንኛው ነው እውነቱ? ማንኛው ነው በደለኛው? ማንኛው ነው ጥፋተኛው ትሉኛላችሁና በዚህ ትንሽ መልስ ለመስጠት ነው። ለምን ለየግላችሁ አልቻልኩም። ዛሬ አይደለም ይሄ ጥያቄ የተጀመረው፣ በጣም ሰንብቷል። ለምሳሌ በረከት ከጠፋ በኋላ በመሃል ላይ እሱ እዛ እንደነበረ በመቀጠል ተርቢኖስ ሚዲያ ላይቭ እንደጀመረ ያኔ አካባቢ ጀምሮ ይኸው እስካሁን ጥያቄ ላይ ናቸው። ለምችለው እየመለስኩኝ እንትን ላለው ደግሞ ትክክለኛውን አካውንት የደብሩን ካሁን በፊት አካውንቱ የደብሩ ተብዬ የተሰጠሁትን እየሰጠው ስንትን ስል ነበር ላለመመለስ ወይንም የሆነ እንዲህ ነው ብዬ ቪዲዮ ላለመስራት ፈልጌ ማለት ነው። እና ቢያንስ ወራት አለፈው፣ ብዙ ወራት 2 ወርም ሊያልፈው ይችላል። እንግዲህ ተርቢኖስ ቪዲዮ የጀመረው መቼ እንደሆነ አላውቅም። እንግዲህ እናንተ ታውቃላችሁ። እኔ ብዙ ጊዜ አልከታተለውም እውነት ለመናገር። አሁን እኔ እከሌ ልል አይደለም የመጣሁት፣ እሱን አያገባኝም፣ እኔም ደግሞ አላውቅምም። ሲጀመር እኔ ጋር ግንድ ያህል ኃጢአት ተቀምጦብኝ የሰው ጉድፍ ማየት አልችልም። የእኔ ኃጢአት ከሰማይ ከዋክብት የበዛ ከፀጉሬም የበዛ ነው። ስለዚህ ሰው ላይ እንዲህ ብሎ መጠቆም ሌላው ወደኛ ነውና የሚያመለክተው ፍርዱን ለመድኃኔዓለም እየተውኩኝ እኔ በመሃል ላይ እባክሽ ተርቢኖስ ላይቭ ጀመረ፣ ኤልሻዳይም እየጠየቅናቸው ዳዊትንም አለየንም በቴክስት በደውል እየጠየቅናቸው መልስ አልሰጣሉን። በመቀጠል እኛ ብሩን መላክ አላቆምንም። በተለይ በአውሮፓው ዓለም ያላችሁ መታችሁ በርሜል የተመለሳችሁ ያያችሁት በረከትን ሲሰራ በረከት የጠፋ ኢንተርቪው አድርግልን። ተርቢኖስ ቪዲዮ ሲጀምር እኛ የመሰለን ኤልሻዳይ አብሮት ተባብሮ በረከትን ያስወጣውን የመሰለን እያላችሁ ብዙ ነገር ነበር ያላችሁኝና ምንም ማለት ወይም ቪዲዮ ምንም ላለመስራት ፍላጎት ስለነበረኝ ምን አደረኩኝ? ዳዊት ጋር ደውዬ በረከት ጋር ደውዬ ምንድነው ይሄ ነገር እንደዚህ እያሉ ነው፣ እኔ ጋር ብዙ ጥያቄ ብዙ አቤቱታ እየቀረበባችሁ ነው፣ የት ናችሁ? ምን እያረጋችሁ ነው? የተሰጣችሁን አደራ እንዴት እያስኬዳችሁ ነው? በሚል ጥያቄ አቅርቤ እነሱም የመለሱልኝ ምላሽ ሰጥተውኝ እሺ በቃ ዝምታውን ሰብረን ወደ ሚዲያው እንወጣለን፣ በረከትን ኢንተርቪው እናደርገዋለን፣ ለህዝቡ ጥያቄ የሆነበት የሚመለስለትን መንገድ እናመቻቻለን አሉኝ። እሺ እግዚአብሔር ይርዳቸው። ቢያንስ እንኳን ያላችሁበትን አሳውቋቸው። ሰው ናቸው፣ ቢጠራጠሩ እየተሰራበት ነው ወይ ገንዘቡ በአግባብ እየዋለ ነው ወይ ቢሉ ምንም አይገርምም፣ አጭበርባሪ በበዛበት ዘመን ብያልኳቸው። እግዚአብሔር ያክብራቸው። ዳዊትም በረከትም ሁሉም አላየም፣ ያው አላየ ኢንተርቪው ያደረገው በረከትን ማለት ነው። ስራው እንዴት እየሄደ እንደሆነ ምን ሰርተው እንዳስረከቡ እንግዲህ በስክሪኑም ላይ እንዳያችሁት አንዳንድ ፊኒሽንጋቸው ያለቀ በጅምር ላይ ያሉትንም እኔ ሙሉን አይቼዋለሁኝ። አጠር ያለ ነበርና እዛ ላይ አይታችኋል። ያንንም ያው እናንተ ስለተጫናችሁኝ የእናንተን ድምጽ ነው ወደ እነሱ ያስተጋባሁት ማለት ነው። ለምን ብዙ ጥያቄ ሲበዛብኝ እንዲህ ምንድነው ጉዱ? እኔ እንዲህ እያሉኝ ነው። ዳዊት ይቅረብ፣ አለየ ይቅረብ፣ በረከት የት ነው? የት ጠፋ? የታረጉት?
ተርቢኖስ ለምን እንዲጀመረ የሚለው ጥያቄ ሲሆን እኔ ምንም መልሰው ለነሱ የለኝም የማውቀውም ነገር የለምና ስለዚህ እነሱም ድምጹን ተቀብለው የህዝቡንም የኔንም ድምጽ አስተጋብተው ያው ለጥያቄያችሁ መልስ ተመልሷል። አሁን ላይ ደግሞ በየተፈጠረ ባለው ውዝግብግብ ብዙ ነገር ተጠይቁኛላችሁ። ለማን ላከው? በማን ሚዲያ እንላክ? ማንኛው ነው እውነተኛ? እሱን አንዱ አምላክ እኮ ነው የሚያውቀው። እሱ መድኃኒዓለም አንዱ አምላክ ነው የሚያውቀው። እንዲህ አትበሉኝ፣ የምሬ ነው። እከሌ ጋር ላኩ፣ እከሌ እንዲህ ነው፣ እከሌ ጋር አጠብቁ። ከኔ ሲጀመር እኔ ማን ፈራጅ አረገኝ? እኔ ማንን ኮናኝ አረገኝ? እኔ እማላይ እከሌ እንዲህ ነው፣ እከሌ ጻድቅ፣ እከሌ ኃጢአት ማን እንድላረገኝ? ፈራጅ አንዱ አምላክ መድኃኒዓለም ብቻ ነው። በዚህ ዘመን ማንንም ተገን እንዳታደርጉ፣ ማንንም እንዳታምኑ፣ ማንንም እንዳትደገፉ። አወዳደቃችሁ የከፋ ይሆናል። መምህራን ከተደገፋችሁ መምህራን መስመር የሳቱ ጊዜ እናንተም አብራችሁ ትስታላችሁ። ዘማሪያን ከተደገፋችሁ መዝሙርን መስማት እስኪያስጠላችሁ ድረስ የዛን መዝሙር እንደ ሌላ ነገር ትቆጥሩትና ያ ዘማሪ ወጣ ጊዜ ከመስመሩ እናንተም ትወጣላችሁ። በዚህ ምድር ዝማሬም ስሙ፣ ስብከትም አድምጡ፣ አባቶችን ተከታተሉ፣ ግን አትደገፉ። መደገፍ ማለት እንደ አምላክ አታምልኳቸው ማለት ነው። ለምን? ሰው ናቸው እንደኛ። እግዚአብሔር ጸጋ ቢሰጣቸው፣ እግዚአብሔር አምላክ ቢቀባቸው፣ እግዚአብሔር የመፈወስ የማጥመቅ የማስተማር የመዘመር የሁሉንም ጸጋ መንፈስ ቅዱስ አንድ ነው። መንፈስ ቅዱስ አንድ ነው። ግን ለአዳም ልጅ ለሰው ልጅ የተሰጠው ጸጋ ግን ብዙ ልዩ ልዩ አለ። በዝምርና በመማስገን በስብከት በመፈወስ በማጥመቅ ወዘተ በብዙ ነገር አባቶቻችን ድንቅ ታምር ይሰራሉ። እሱም የተሰጣቸው ጸጋ ነው። ከማን? ከመንፈስ ቅዱስ። ስለዚህ እነሱን እንደ ትምህርታቸው እንደ ስብከታቸው እንደዛ አድምጧቸው ወይንም አክብሯቸው ውደዷቸው እንጂ እንደ አምላክ አቷቸው አትደገፏቸው። ብዙዎቹ እንዲያውም እኛ ነቅፈን ለነቃፊ የምንሰጣቸው እኛ ልጆቻቸው ናቸው። ከመፈዋሽ ጀምሮ ከማንኛቸውም አባቶች ጀምሮ እንዲያውም ለሌላ ነቃፊ አሳልፈን የምንሰጣቸው ከምናደርጋቸው ድርጊት ነው። እኛ በየዋህነት በመውደድ በቃ ካለን ፍቅር አንጻር ነው የምናደርገው ለኛ እንደ ሰውነት ወይም እንደሚሰማን ማለት ነው። ነገር ግን እኛ በየዋህነት ካለን ፍቅር አንጻር የምናደርገው እነሱን እንደ ስተተኛ እነሱ አምልኩኝ እንዳሉ እያስመሰለን ነው። እና አደራ እንጠንቀቅ። ማለቴ ቢያንስ እንኳን ሰባኪዎቻችንን፣ ዘማሪዎቻችንን፣ ፈዋሽ አባቶቻችንን፣ አጥማቂ ሁሉንም ይሁን ለነቃፊ አንስጣቸው አሳልፈን። እኛ በፍቅር ነው በየዋህነት ነው ከመውደዳችን አንጻር ነው። ግን እኛ የምናደርግ አሁን ብዙ ጊዜ እናባዬ የሚነቀፉ ነበር። አባዬ ዮሐንስ ምን ነበረ እንግዲህ አሁን የግለሰብ ፎቶ እናስቀምጥ፣ የአባቴ ፎቶ የእናቴ ፎቶ የኔ ፎቶ ሁሉ አለ ለየግድግዳ ላይ። እንግዲህ አንድ አባት ስትወዱት ያን ፎቶ ብታሳጥቡት ምን ችግር አለ? የአባዬ መምህር ግርማንም እንደዛው። ግን ሰው ምን ይላል? ለፎቶአቸው ሰገደ ምን አደረገ? ኧረ ብዙ ነገር በቃ ጸሎት ቤት ገቡ። አንድ አባት እኮ ሲሞት እኔ ልንገራችሁ ብዙ ጸሎት ቤት ራሱ ፎቶ አድርጋችሁ አታውቅም? በቃ የሞተ ሰው ካለ ነፍስ ይማር እንዲል እግዚአብሔር እንዲያሳስብልን እያልን የምንወዳቸውን ሰዎች ፎቶ አሳጥበን አንሰቅልም? ይሄ እኮ በእኛ እይታ ከመውደዳችን አንጻር ነው። ሰው ግን ወይም ጠላት ግን ሲያየው ሌላ ነገር ነው የሚሰማው። ገብታችኋል? ስለዚህ እኛ ደግሞ መጠንቀቅ፣ ለምን እነሱን ላለመስናቀፍ እኛም ላለመነቀፍ እኛም ክፉ ደግ ከሚዲያ ላይ ወይም ከሰው ጋር ላለመነጋገር። እኔ በፊት በጣም ረጅም ዓመት ሆኖኛል። ማክሲመም ወይ 7 8 9 ዓመት ይሆነዋል። በጣም ከደብተራዎችና የቆሎ ተማሪ ይሄ እንትን የቅኔ መምህራን ምናምን ከሚባሉ ጋር ሳፈጥ ነበር። መሳፈጥ ማለት ምንድነው? መልስ ሰጥ ነበር። ስለና አባዬ ይጠይቁኛል፣ ስለ መምህር ግርማ ይጠይቁኛል። ግን በቃ በዛን ጊዜ ጭንቅላቴን በጣም ፋስት ስለነበረ ኃይለ ቃል በቃ ይሄ በተለይ አራት ወንጌላትን በስመ አብ ወልድ ኃይለ ቃል እንዲህ ነበር የምጠቅሰውና በዛን ሰዓት ምዕራፍ እየጠቀስኩ ማለት ነው። ምዕራፍ እየጠቀስኩ እንዲህ ነበር በዛን ዘመን ማን እንደነበሩ የሚፈውሱ የሚያጠምቁ አባቶች እነማን እንደነበሩ ዛሬ ላይ እነሱ ቢመጡ ለምን ተገረሙ፣ ለምን ጥያቄ ፈጠረባቸው የሚለውን ጥያቄ አከታተየ ነበር የምጠይቃቸው። ከዚያም ብዙ ነገር ብለው መጨረሻ ላይ ሲሸነፉ ምን ይሉኛል? በዚህ ዘመን የትናንቶቹ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ አገልጋይና አጥማቂ እንዳጠብቅ ይሉኛል። በዚህ ዘመን ይህ ማለት ትናንት የሚሰራው እግዚአብሔር ትናንት
ሙታን የሚያስነሳው በወንድሞቻችን በአባቶቻችን በማንም ላይ ቅዱስ ጴጥሮስን ቅዱስ ጳውሎስ ታውቃላችሁ በየቀሚሳቸው በየጥላቸው የሚፈውሱ አባቶች ናቸው ወዘተ ብዙዎቹና ያን ዘመን የነበሩት በዚህ ኃጢአት በበዛበት በስምንተኛው ሺህ አይኖርም ብሎ ማመን ማለት ነው። እና በጣም ሲሸነፉ ያን ነገር ይሉ ነበርና በዛን ሰዓት በቃ ይሁን እንዴት እንደሚያረጋቸው አታውቁም በቃ የተፈላሰፉ ነበር። እኔ ራሴ እንደዛ ነበርኩኝና አሁን ላይ ግን ተውኩ በቃ ጸጥ ቢያንስ እቺን 4 ዓመት 5 ዓመት በስማም በቃ ጸጥ ብዬ አምልኮዬ እግዚአብሔርና እግዚአብሔርን ሆነ ማመሰቅ እሰማለሁ ትምህርት አደምጣለሁ እያንዳንዱ ጎበዝ ነኝ ደግሞ የሰማሁትን ዲቴል እዛው ኮፒ ያረጋታለሁ። አንድ ሰው እንዴ ነው ካለኝ መስመር የሚያስትና ኃጢአት አይሆንብኝ ብቻ ማለት የኃጢአት ነገር ሲመክሩኛል ኮፒ ያደርግ ይሄ በስብከት ላይ በፈውስ ላይ ወይም ደግሞ መንፈሱ መምህር ግርማም ሆነ አባየም ሲንጠይቁት ያደረገውን ቃል መጠይቅ ስሰማ አራ ይሄ ማለት እንዲህ ነው አራ ይሄ ማለት እንዲህ ማለት ነው እኔ ከይሄን የማየው ይሄ መንፈስ ነው በይሄ ቶሎ ኮፒ አድርጌ ወዲያው ወደ ጾሙ ወደ ጸሎቱ ወደ ስግደቱ ወዲያው እርምጃ ነው የምወስደውና ያ ነገር ለኔ ጠቅሞኛል ማለቴ እንዳልኳችሁ ማንንም ሳትደገፉ ትምህርቱንም ስብከቱንም እያንዳንዱን ሰምታችሁ እንትን በሉ ዘመኑ በጣም ከባድ ነው። አሁንም ከሌማን ነው እኔ ልንገራችሁ ከያውዲ ለቢያንስ እንጃ ከ10 ሰው በላይ ልኬልታለሁ አካውንቱን እኔ በርሜል እንደሄድኩኝ አውደ ምህረቱ ላይ ቆሜ የሰጣችሁኝን ስም ዝርዝር 50 ምናምን ሺህ ይዤ ነበረ በካሽ ሳይሆን ትራንስፈር አረጋለሁ ብዬ በካሽ በጣም ያስፈራል ሲሉ ጊዜ መንገድ ላይም ደግሞ በጣም ከባድ ነበርኛ ሄድን ጊዜና የራሴንም ስለ ቤተሰቤም ብዙ ስለት ነበርኝ እሱንም ይዤ ሄጄ አውደ ምህረት ላይ እያንዳንዱን ክርስትና ስሙንም እያንዳንዱን ብር ዝርዝር ተናግሬ አካውንት ስጡኝ ትራንስፈር ላድርግ ተራራው ላይ ወጥቼ ብያቸው አካውንት ጽፎ የሰጡኝ የደብሩ አካውንት ነበረ። ያን አካውንት እስካሁን እልክበታለሁ። የአካውንት ምን ይሁን የምር የደብሩ አካውንት ሆኖ ነው መቼም የደብሩ አስተዳዳሪ ወይም የደብሩ አባቶች የሰጡን ማለት ነው። የአካውንት የደብሩ አካውንት በርሜሉ ቅዱስ ጊዮርጊስ ነው ምርት ደለጎ በርሜል ቅዱስ ጊዮርጊስ የሚል ነው የደብሩ አካውንት ነው። ለብዙዎች እሱ ላኩኝ በቃ ሲወዛገቡ ማለት ወደ ማን ላክ ወደዚህ ወደ ተርሚኖስ ይሻላል ወደ አላየ ወደ በረከት ወደ በቃ እንዴ እኔ አጨናነቁኝ። እኔ ምን አልኳቸው እኔ ከሌከላት በሉኝ የማውቀው ነገር የለም ማከሌ ብዬ እንድፈርድ አታድርጉኝ እኔ ኃጢአተኛ ነኝ። እሱ ነታውን እሱ መድኃኒዓለም ያጥራ ሰማዕቱ አባቴ ወዳጄ እሱ እኔ አንዳንድ ጊዜ ታውቃላችሁ ምን ግርም እንደሚለኝ በሁሉም ደብር ሲሄድ ሰው የቀንጅብ ይሆናል። በአሁኑ ዘመን አገልጋይ ሆኖ ቃሉን አውቆ እግዚአብሔር ወዳጅ ነኝ ብሎ አብ ወልድ መንፈስ ቅዱስን እያመነ በቤቱ አሃዱ ብሎ እየሰበከ እሳተ መለኮቱን ቀድሶ ለምእመን እያቀበለ ሲያቆርብ ራሱም ሲቆርብ እንደው ክርስቶስ እንደው ፍርዱን ይፈርድብኛል እንደው መቼ ነው እንደው መቅሰፍት ጅራፉን አንስቶ የሚገርፈኝ ብሎ የማይፈራበት ትውልድ የማይፈራውበት አባቶች ያሉበት ዘመን ዛሬ ነው። ብዙ አታስለፍልፉኝ የምሬ ነው። ስትመጡ ታውታላችሁ እባካችሁ አትበሉ በየሄዳችሁበት ዝክር ዘክሩ እያላችሁ የነፍስ አባት ናቸው አይነኩም ይሄን አድርሱልኝ ያላ እንደው መሰናከላት ሆኗቸው የሚገርማችሁ ብዙ አባቶች አሁን እየተታለሉ ያሉት በውጭ ያለ ንስሐ ሲገቡ ለነሱ ተብሎ የሆነ ብር ይላካል ይሄ ስለታደርሱልኝ ይሄ አስራቴ ነው ይሄ አትስጡ ቀጥታ ድርሱ ተደብሩ ላኩት ወይ እናት አባት ቤተሰብ የሚያደርስላችሁ ካለ እንደዛ አድርጉ ወይ ደግሞ የምታምኑ ሰው እኔ ስደትን ስለማቀው እየተረዳችሁ ነው። እኔ አንድ ነኝ እንዴት ላርጋችሁ የምሬ ነው። አሁን የምሰማው አቤቱታ የሚነግሩኝ ነገር አንዳንዴ ከህሌላ በላይ ይሆንና አቤቱ አምላኬ ሆይ እንደው ስንቱን ችለሃል እላለሁ። ምን አይነት ቻይነ ምን አይነት መሐሪነ እንዲህ ቆይ ምን አይነት ትግስት ነው ያለህ እላለሁ። በቃ ለራሴ እኔ በቃ እኔ ለህሌና ይከብደኛል ማለቴ ያን ነገር አድርገውት በድፍረት ቤቱ ሲቆሙ በድፍረት አምላክ ፊት ሲቆሙ በድፍረት ቅዱስ 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 እግዚአብሔር ወሰማይ ወምድር ብለው ሲያመሰግኑ ተፈራለሁ አንዳንዴ ማለቴ እንደው የመቅሰፍት ጀርኔ እኮ አንዳንድ ጊዜ ማለት ነው እግዚአብሔር እንደ ቸርነቱ እንጂ እንደኛ ኃጢአት እንደኛ በደል እንዳገልጋው እንደ መመኑ በማወቅም ባለማወቅም እንደምናጠፋ ሁሉ ክርስቶስ እንደው ምድርን በንፍር ውሃ አንድ ያለ መግጠሙ በቸርነቱ ነው። ማምላክን ድንግልን እንደው በምህረቱ ነው እንደው በቸርነቱ ነው። በተለይ በቤቱ በስላሴ ስም እግዚአብሔር ይገስጸው። ይሄ የመከፋፈል መንፈስ የገንዘብ መውደድ መንፈስ እኔ አንተ የመባባል መንፈስ አረ ውጭ በመመን ላይ ምንም የለም ማለት ይቻላል። እውነቴን ነው። በወንድማማቾች ላይ በህዝብ ጎረቤት ላይ በውጭ
አገር አማን አገር ሰላም ማለት ይቻላል። ፈተናዋም የሚበዛው በቤቷ ነው ያለው፣ ጦርነትም በቤቷ ነው። ሌባውም አምታችሁም አጭበርባ ንጹህ እንዳለ ሆኖ መልካም ቅን አባቶች እንዳሉ ሆኖ ከራሳቸው አልፈው በባዶ እግር ሄደው ለምነው የሚያሰሩ እንዳሉ ሆኖ ኧረ በዛ አጭበርባሪ በዛው ልክ። እውነቴን ነው። እኔ በጣም እየከበደኝ ነው በጣም በቃና ትዝ ያለኝ በስደት ሆኜ የተሸወድኩት መሸወድ ነው። እኔ አገልጋይ ነኝ እየተባልኩ ሰጥቼ ብሎክ የተደረኩት እኔ እንዲህ ነኝ ስለ ቅዱስ ሚካኤል ተብዬ የሚገርማችሁ በጣም ከባድ ብር በቃ ስንት ወር ሙሉ እኔ ተስፋ ለመቁረጣቸው ገረመኝ። እኔማ ምን ሴራላቸው እላለሁ። በሜሴንጀር ነው ስልክ ሲሉኝ ፈራኋቸው። ነገር ስራቸውን ደብተራ ይሆኑ እንደ ብዬ ማለት ነው። በሜሴንጀር ያለማቋረጥ ለ4 ወር አወሩኝ። በቃ በማርያም እያሉ በሚካኤል እያሉ ማለት ነው። ከዛ ብር ከማህበርተኞቻችን ተሰብስቦ ለሆነ ዋለ ብር ነበር ያን የተረፈውን ከራሴም አድርጌ ከአክስት አጎቶች ልጆች የተወሰነ ሰብስቤ ረጅም ዓመት ሆኖታል። ያን ብር ልኬ ደረሰኝ እንደደረሳቸው ሙሉ ለሙሉ ብሎክ አደረጉኝ። ሙሉ ለሙሉ እኔ የሰጠሁት ለሊቀ መላኩ ለቅዱስ ሚካኤል ነው። ዲያብሎስን ወደ ታች ጥሎ ከእግሩ በታይ ለረገጠው ለወዳጄ ለአባቴ ነው። እሱ ይፋረዳችሁ ብዬ ተውኩኝ ማለት ነው። በጣም ከባድ ነው። እያወቃችሁ መበላት ባስመሳይ አባቶች መሸወድ በጣም ያማል። እውነት ለመናገር በተለይኛ በስደት ያለነው እንዲሁ በስንቱ እንበዝበዝ ያለነው እንበል። እኔ አሁንም ራሴን እዛ እንዳሉ ነው የምቆጥረው። የሚገርማችሁና በአውሮፓውም ኑሩ በአረቡም ኑሩ እንደ ስንቶቻችሁ በቤተሰብ በእህት በወንድም በዘመድ አዝማድ በአክስት ባጎት በአገልጋይ ባይ ነኝ በአባቶች ነኝ ባይ በስንቱ ተበልታችሁ እድሜያችሁ ጊዜያችሁ ዘመናችሁ ላይፋችሁ ብዙ ነገር እየተቃጠለባችሁ። እኔ አሁን በግል የሚነግሩኝ እህት ወንድሞችን ታሪክ ስሰማ የሚገርማቸው አንዳንዴ ህሊናዬ ለማመን ራሱ እውነት ነው አይደለም ነገር ኧረ ተማሩ እንዴ! ብልጥ ልጅ እኮ ከሰው ህይወት ይማራል። ገና በራሱ ፈተናው ሳይደርስ በራሱ መከራው ሳይደርስ ራሳችሁ ላይ ፈተና ሳይመጣ ራሳችሁ ላይ ያ ሰው ላይ አይታችሁት ሰው ላይ ሰምታችሁት የፈራችሁት እናንተ ጋር ሳይደርስ እኮ እንትን ማለት ትችላላችሁ። ማለቴ መጠንቀቅ ትችላላችሁ። ብልጥ ልጅ ከሰው ከጎረቤት ይማራል። እና አንዳንዶቹ ደግሞ ራሳቸው ላይ ደርሶ ተበድለው ተገፍተው ተዘርፈው ጊዜያቸው ዘመናቸው እድሜያቸው ሁሉ ሆኖ መልሰው ሲያጠፉት ታያችኋላችሁ። መልሰው ያንኑ ጥፋት እኮ ነው። እነሱ በመልካም ነገር አስበው ሊሆን ይችላል። ካለፈው የተሻለ ይሆናል ብለው ይሆናል። በየዋህነት ይሆናል። ግን ተው ይሄ የዋህነታችሁ የትም አይደርሳችሁ። እድሜያችሁን ይበለዋል። ገንዘባችሁን ያስጠፋዋል። የዋሃት ሁኑ። ግልጽ ሲሪየስ ሁኑ። ለምን እንዴ ልንገራችሁ፣ እናንተ ተሰዳችሁ ራበን ጠማን ኑሮ ተወደደ እያለ የሚቀፍላችሁ እናት አባት ወንድም እህት ዘመድ አዝማድ ሁሉ ስትመጡ ለቁራሽ እንጀራ ይነፍካችኋል። ለቁራሽ እንጀራ ላንዴ ለእንግድነት መታችሁ በእርግጥ ነው ወላችሁ ደሩ ባይናቸውም በአሽሙርም ነው የሚገርፏችሁ። ይሄንን እወቁ። ማ እንደ ገንዘብ ገብታችሁ ልጃችሁ ቢሆን ዛሬ ላይ ራሳችሁን ቻሉ። ቢያንስ የሆነ ነገር ይኖራችሁ፣ መኖሪያ ለእጅ መንቀሳቀሻ ይኖራችሁ። ማንንም እንዳትደገፉ። ስምጡ ምን ሰርተሽ ነው ምን አርገሽልን? በተለይ በእኛ በሰሜን ሸዋ አካባቢ ባህርተኛ ይበዛል። እከሌ መጣ ስትሉ፣ እከሌን ስትቀበሉ፣ እከሌን ስታግዙ፣ ባሌ ተያዘብኝ፣ ባሌን ላምጣ፣ እናቴን ልርዳ፣ አክስቴ እያላችሁ ያለ ዓላማ የቀራችሁ ያለ ገንዘብ የቀራችሁ ተው። በአረቡ ዓለም ላይ በአውሮፓው ላይ ራሱ እንዲህ በማርያም ኧረ ምን ሆናችሁ ነው? ምን አፍዛ ደንግዝ ነው? እንደውም አንዷ ምን አለች? የአረቡ ዓለም እኮ ቢያንስ ቤት ኪራይ የለበትም ኢንሹራንስ የለበትም ብዙ ነገር ብላ ጽፋ ነበርና ባይሽልኝ አልኩኝ። እንዴት እንዳሳለፍኩኝ አረብ ሀገር መስሏችኋል? አረብ ሀገር እኮ ብርቱ ጀግና ትበሉ፣ እኛም ጀግና ነን፣ ብዙ ነገር ወጪ እያወጣ ነው መልእክቱ። ግን እመኑ የአረብ ሀገር ሴት ያለ ቤት ኪራይ አትኖርም። እኔ ልንገራችሁ ጃዛ ለ2 ዓመት ለ3 ዓመት ወጥቼ አላውቅም። እኔም ሲስተሬም ማለት ነው በአመት 3000 ሪያል በዛ ሀገር በአመት ማለት ነው 3000 ሪያል እንዲች እያለን የምንሰጠው ሄደን ላላየነው ቤት ሄደን ላልተቀመጥንበት ይሄ የሚባል ዕቃ ለሌለን በወር 120 ብር በወር 120 ብር ግዴታ ይከፈላል። የትም ሀገር ኑሩ ውጭ ያለ ኮንትራ ካልሆናችሁ በቀር
ምናልባት የመኪና ኢንሹራንስ የለንም። ምናልባት ይሄ እንዳደጉ ሀገር የዚህ ብዙ ነገሮች ላይኖር ይችላል። ከዚያ ውጪ እናንተም ተከራይታችሁ የምትኖሩት እዚህም ግዴታ ነው። ግን ዲያብሎስም ደግሞ ሰለጠነው ዓለም ላይ ስላላችሁ ይበልጥ ይጫወትባችኋል ጊዜያችሁን። እኔ አሁን በጣም የማወራቸው እንደ እህት እንደ ወንድም በጣም ቀርብ የማወራቸው ባደጉ ሀገር ላይ ያሉ አሉ። እድሜያቸው 10 ምናምን ዓመት የሆናቸው 20 ምናምን ዓመት የሆናቸው በቃ መውለጃቸው ጊዜ አልፎ 40 ምናምን ዓመት ያለፋቸው ብዙ እህቶችን አውቃለሁ። ብዙ ወይ ልጅ የላቸው ወይ ቤት የላቸው፣ ለማን እንደሚኖሩ ምን እንደሚፈልጉ እንኳን የማያውቁ ይሰራሉ፣ ይበላሉ፣ ቤት ኪራይ አንዳንድ አስቤዛ እያሟሉ ይኖራሉ። በቃ መኖር ይኖራል። ግን እስከ መቼ ልጅ ያለው ወይ በልጁ ይመካል። አይጥለኝ እናቱ ነኝ ይጦረኝ ብሎ ያሳብባል። ልጅ የሌላችሁ ታዲያ ነገ ማን ዋስጠበቃ ሊሆናችሁ ነው? ነገ ስትወድቁ የሚያነሳችሁ ገንዘባችሁ ነው። ነገ የምትከፍሉት ቤት ኪራይ ሲጠፋ፣ ነገ አስቤዛ ማሟያ ስታጡ ያለልት 2 ቤት ቢኖረው መክራለሁ እኔ። አንዱ ላይ እየኖረ ባይሰራም አንዱን አከራይቶ የሚኖረው ዝንዶ ኪራዩ የትየለሌ ነው። በጣም ከባድ ነው። አንዱን አከራይታችሁ አንዱ ላይ ቁጭ ብላችሁ እግዚአብሔርን እያመሰግናችሁ ቅዱስ ቁርባናችሁ እየተቀበላችሁ ከአምላክ ጋር ኮንታክት አድርጋችሁ ወደሱ በጠራችሁ ሰዓት ትሄዳላችሁ። እስከ መቼ? እውነቴን ነው። በየዋህነት ይሄ በችለተኝነት እስከ መቼ? ንቁ። መምህር አባታችን መምህር ግርማ ሁሌ ይላሉ፣ ንቁ፣ በዲያብሎስ ላይ ንቁ። ጊዜያችሁን፣ ዘመናችሁን፣ እድሜያችሁን፣ ገንዘባችሁን፣ ልጅነታችሁን፣ ብዙ ነገራችሁን የበላው ላይ ዲያብሎስን ንቁበት፣ በርቱ፣ ጠንክሩ። እውነቴን ነው እንጂ ማንም ላይ አትወዛገቡ። ከፈለጋችሁ የበርሜልን የቅዱስ ጊዮርጊስ አካውንት ከታች ኮሜንት ላይ አስቀምጠን ምርት ደለጎ በርሜል ቅዱስ ጊዮርጊስ የሚል ነው። በራሱ አስገቡ፣ አትወዛገቡ። በከሌ እንድለው በከሌ እናስገባ፣ በከሌ እንላክ፣ በከሌ እንዲንበል፣ ምን ይብጀን፣ ምን ትይናለሽ፣ ምን ትመክሪያለሽ? እኔ ምንም አልመክራችሁ። ፍርዱን ለመድኃኔዓለም ተውት። ማንም ለጣት አልቀስር። ማንም ጻድቅ ነው ማንም ኃጢአት ነው ልል አልችልም። ብዙ እንዳታስወሩኝ የምሬን። በተለይ በቤተክርስቲያን ዙሪያ፣ በተለይ በምዕመን በአገልጋይ ዙሪያ፣ በተለይ ይሄ ዘካሪ ነኝ ይሄ እንዲህ ነኝ በሚል ዙሪያ ምንም አታስወሩኝ። ምንም ላሜሮይም ለህሌኔም እየከበደው ፍርዱን ላንተ እያልኩ ነው። ግን ምን ላደርግ እኔ ብችል እንደ ሁሉም ጋር አንዳንድ ጊዜ አልነበር ድሮና ተውት ቆይ ይቅር። በጣም ከባድ ነውና እግዚአብሔር ግን ያን ዘመን ያሳየኛል፣ እዛን ጊዜ ላይ ያደርሰኛል፣ እንደዛ እንዳልኩት ያደርገኛል። ለምን ትናንት ከተመኙት የተሻለ ነገር እየሰጠኝ ነውና ነገም ደግሞ ለእውነት ስትቆሙ ለእግዚአብሔር በሐቅ ስትቆሙ እግዚአብሔር አምላክ ይሄ በከእይታው ከምኑም የሚመጣው ፈተና መጎሰሙ እንዳለ ሆኖ ግን እግዚአብሔር አንደበት ይሆናችኋል። እግዚአብሔር ክብር ሞገስ ይሆናችኋል። እኔ እግዚአብሔር ይመስገን በስደት ባርኮኛል። በነገራችን ላይ አንዳንድ ሰው አሁን እንደው ወይኔ ታድለሽ እንዴት ይሆናል ምናምን፣ እኔ ልንገራችሁ 20-30 ዓመት ከኖሩት በላይ የሌላቸው ገንዘብ አለኝ እግዚአብሔር ይመስገን። ለምን መሰላችሁ? ሳልሰጥ ቀርቼ አይደለም፣ አስራት በረከቱን እየሰጡ መድኃኔዓለም ስለባረከልኝ ብቻ፣ ጎበዝ ጀግና ጥንቁቅ አባት ስላለኝ ብቻ፣ በቃ ትንሿን ትልቅ የሚያደርግ እኔ ይህንን ያህል ነገር ሰጥቸው እሱ ግን ያችን እንድትበዛላት ለልጄ እያለ ቦታ የሚችለውን ቦታ እየገዛ ሻል ያለውን ቤት እየሰራ እግዚአብሔር ይመስገን ከአንድም 2 ቤት አለኝ። ክብሩ ይስፋ መድኃኔዓለም። ለጄ የምለው የምሸጠው የምለውጠው ሌላ ትርፍ ነገር አለኝ። መድኃኔዓለም ይክበር ይመስገን። ስለዚህ አሁን ላይ ድሮም እል ነበር በቃኝ የምድሩን ሰርቻለሁ የሰማይን እንድሰራ እድል ስጠኝ ብዬ የሰማውን በትኩረት በመሰራበት ሰዓት መድኃኔዓለም እኔ የሰጥሁሽ ካንቺ እንዳለው እንደባረኩሽ በግሸን ተራራ ላይ ወስዶ ብያችሁ ነግሬያችኋለሁ። እኔ ይሄንን የሰጠሁሽ ካንቺ እንዳለው እንድታቂ ነው እስኪለኝ ድረስ የሰጠኝን ቦታ ቀደም ያለውን ሳይሆን ቀጣውን አንድ ቀን በቪዲዮ አሳያችኋለሁ። አንድ ቀን ለሌላ አይደለም፣ ለይሄ እንዲህ አለኝ እንዲህ ለከንቱ ዳሴ አይደለም። ቢያንስ እግዚአብሔር እንዲህ ስራ ይሰራል። እናንተ ቤቱን ስትሰሩ፣ እናንተ እግዚአብሔርን ስታመሰግኑ፣ አስራቱን በረከቱን በትክክል መንገድ በሐቅ ስታወጡ እግዚአብሔር የእናንተ የሚያስፈልጋችሁ መርጦ ይሰራል። ሳትሉት ሳትነግሩት የሚጠቅማችሁን ነገር እሱ ያደርጋል። እመኑ ብቻ። ግን ትርፍ ለሌለው ነገር በረከት ለማያሰጥ ነገር አታውጡ፣ አትስጡ። ለማንም ቢሆን
ለማን ነው? በቃ እጃችሁን ጭብጥ አድርጉት። አስራት በረከት በቃ ዝጉት። እናንተ ራሳችሁ ይሄ ካርድ ይሄ የሚገዛ እኔ ልንገራችሁ፣ እዛ ስኖር እግዚአብሔር ይስጣቸው አረቦቹ ይሄ ከሻምፖ ለሴት መጠቀም ከሚያስፈልጋት ሙሉ ነገር ያሟሉልኛል። እንደ ሰው ይሄ ነገር የምቀባባው ነገር የለኝ። እኔ የማውቀው ቅባ ቅዱስና ባዝሊል ነው በቃ በህይወቴ ማለት ነው። ፀጉሬም በእንትን ብቻ ነበር የሚያውቀው ቅባ ቅዱስ ማለት ነው። ቅባ ቅዱስ ባዝሊል፣ ቅባ ቅዱስ እሷንም እነሱ ራሱ ሙሉ ያሟሉልኝ ነበረ። ለካርድ ለማውጣት እንዲህ እንቀጠቀጥ ነበር። እንዲህ የተራበ ስንት እያለ ሲስተር እንኳን አንዳንድ ጊዜ ይሄ ነገር አምሮኛ ስትራ ምን ታረጊ፣ እዛ ዳቦ ያጣ ስንት አለ፣ እዛ እንዲህ አጡ ስንት አሉ። በቃ ነገረ ስራዬ ሂሳቤና እንትን የምሰራ በቃ ይሄንን ብልከው ስንት ሰው ያበላልኛል፣ ይሄንን ብልከው ማን ይረዳልኛል የሚለውን ብቻ ነበር የማስበው እንጂ ይሄ አይ እንዴ እየሰራው ነው እኔ ለማን ነው። አንዳንዱ ምን ትለኛለች ጓደኛ ነበረች ግና ገንዘቤ እኔ ሰርች እንጂ ያመጣው ሰርቶኛ አይደለም፣ ስለዚህ እንደፈለገኝ ነው የምጠቀምበት ትላለች። ካላዘዝኩት ለምን እንዴ? እሱን ለማግኘት አይደለም እንዴ አረብ ሽንት ቤት የምፈገፍገው? እሱን ለማግኘት አይደለም እንዴ እድሜን ገና በ10 ምናምን ዓመቴ በትንሽነቴ ወጥቼ ጊዜን ጉልበቴን አዩኝ አላዩኝ ሰሙብኝ አልሰሙብኝ እያልኩኝ ተገላምጬ እግዚአብሔርን ማመሰግነው የወር ደመወዟን ለማግኘት አይደል እንዴ? የመጣ ጊዜ ሰርቸው ነው እያሉ ማጥፋት ምንም ይባል ነው? እርግጥ ነው ሰርተነው ነው የመጣ ነው ገንዘቡ። ግን ሰርተን እየተቀበልን መልሰን የምናጠፋ ከሆነ መስራታችን ምንድነው ትርጉሙ? ዓላማ ከሌላችሁ ገንዘብ አያያዝ ላይ ካልቻላችሁ ገንዘብ መስራታችሁ ትርጉሙ ምንድነው? ሰርቶ ለማጥፋት ለምን እድሜያችሁን ታቃጥሉበታላችሁ? ሰርታችሁ ጭብጥ አድርጋችሁ የምትፈልጉትን ዓላማ ይዛችሁ ስትወጡ መቼም ሁሉም ሰው ዓላማ አለው አይደል? ያችን ይሄን አረጋለሁ ከዚህ በኋላ አገር ይገባለሁ ዳይሬክት ውሳኔ መወሰን እግዚአብሔርም ይረዳችኋል። እናንተም ያን ውሳኔ ስትወስኑ በዚህ ወር ይሄን አረጋ በዚህ ዓመት ይሄን አረጋለሁ። እኔ የሚገርባችሁ ነገር ለራሴ ቃል የገባሁት ለሰው እንደገባሁት ነገር ይቆረቆር ውሸታም የሚለኝ እስከሚሰማኝ ድረስ ይቆረቆረኛል። ይሄን አረጋዋለሁ፣ እርግጥ ነው አረጋዋለሁ። በቃ ይሄን እሰራለሁ። በሚቀጥለው ወር በሚቀጥለው ጊዜ ምንም ብዬ በእውነት እሰራታለሁ። ግዴታ ነው። የውሳኔ አቋም ከሌላችሁ አይ በቃ ይሄው ነገር አንዱ በመሃል ዓላማችሁን እያሰነከለ አንዱ በእንት ሲላችሁ ወደዛ አንዱ እንዴ ሲላችሁ ወደዛ እያላችሁ የወር እጅ ያረብ እጅ እየጠበቃችሁ የአውሮፓን እንዲሁም ያደጉት ዓለም ላይ ኑሩ የሰው እጅ ጠብቃችሁ ትኖራላችሁ። ለሰው አገልጋይ ሆናችሁ ትኖራላችሁ። እንደ አገልግሎታችሁ እንደሰራችሁበት ልክ እየተከፈላችሁ የተከፈላችሁትን ያላግባብ ካጠፋችሁት ምን ናችሁ እናንተ? በከንቱ በቃ ሁሉንም በከንቱ ነው የሚያልቀውና ንቁ። በቃ በምንም ላይ ንቁ። በቃ አይናችሁን ግለጡ። ይሄ ያላግባብ እኔ ከማናነሽ እከሌ ለበሰ ፋሽን በመጣ ቁጥር ፋሽን ከተላ አንዷ ምን አለች? እንደው ይቅርታ አድርግልኝና አለች አንቺን ካወኩኝ ብዙ ተማርኩኝ አለች። ምን ነው አልኳት። በእንግሊዝ ነው የምትኖረውና የሚገርምሽ አለች እኛ እንዲህ አይና ላይ ወፍ እንዴት አምሮባታል። እቺ የለበሰችውን ቀሚስ በዩሮ በዶላር ነው የሚገዛ። ወይ የያዘቻት ቦርሳው እኮ ቁም ሳጥን አስለቅቋል። ጫማው እኮ ቁም ሳጥን አስለቅቋል። የተገዛው ልብስ አንዴ ተለብሶ ተቀምጧል። አንዴም ሳይለበስ ከነወረቀቱ ተቀምጧል። ግን አይን ላይ ቁጭ ብሎ ዲያብሎስ ምን ያደርጋል? ከጓደኞች ጋር እየተባበረ ይሄን ላድርግ እንዴ መፎካከር። በዚህ ወር ምን ተገዛ፣ በዚህ ሳምንት ምን ገዛሽ፣ እኔ በልጥ። እንደውም መፎካከር ያለባቸው እኔ ከወጣው ከሀገር ይሄን አላመቴ ነው ምን ሰራው በሀገሬ ነበረ፣ ምን በረከት ሰራው፣ ምን ለነዳያን አበጸወትኩኝ፣ ምን ላይ ቤተክርስቲያን ለተሳተፍኩኝ፣ እኔ በሀገሬ ላይ ምን ሰራሁኝ የሚለው ፉክክር ሊይዛችሁ ይገባል። ይሄ ጥላችሁት ለምትመጡት ዓለም ዛሬ ረበስላሴ ስም አለች አንዷማ የሚገርምሽ አለች በሳምንት በስንት ኢሮ የሚቆጠር አስቤዛ አስገባለሁ አለች። ልጆች አሏት ትሰራለች፣ ባሏም ይሰራል። በሚቀጥለው ሳምንት ያ ተበልቶ ሳያልቅ ተበላሽቶ ይደፋና ሌላ ደግሞ አስቤዛ ይገባል። ለምን ስላት በቃ እንጃ አለቅም አለች። ሩጬ እንትን እየገፋው ብቻ አስቤዛ መሙላት ነው የማውቀው። ግን ተበልተን በሆነ አንቺ ምንደፊው ዘ አልኳት። ቁራሽ እንጀራ ቁራሽ ዳቦ የሚናፍቁ ስንት አሉ እንዴ ምን ሆነሽ ነው አልኳት። ኧረ ንቂ ዳቢሎስ እኮ በደንብ በርጎ እየተጫወተብሽ ነው። የልጆቼ ልብስ ከነ ወረቀቱ ሳይበጠስ ጠቧቸው ቁጭ ብሏል። ክረምት ሲመጣ ደግሞ አለች ክፋቱ የሚያስገዛኝ አለች እንትን ሲመጣ አይደለም አለች
ይሄ ዲስካውንት የሚደረግበት ጊዜ ሲመጣ ላይ ዝም ብያሳልፍና በውድ አንዳንድ ጊዜ በሁሉም ዓለም ላይ ዲስካውንት የሚመጣበት ሰዓት አለ። ቅናሽ ልብስ የሚወርድበት ሰዓት አለ። ቅናሽ የተለያዩ እቃዎች በዚያን ሰዓት ላይ እንኳን የሚያስፈልገዋል የተወሰነችዋን ፓርት ገዝቶ ማስቀመጥ። እንደኛ ስናድግ በአመት አንድ በአመት ሁለት ይለብሰን አልነበር እንዲያደግ ነው። ለምን እንረሳለን? የምሬን ነው። እኔ ሳድግ እንደዛ ያደግኩት እናንተን አላውቅም። ምናልባት ሞልቀቅ ብላችሁ ታደጋችሁ። እኔ ገጠር ልጅ ነኝ። ሳድግ በአመት አንዴ ክረምት ላይ ለ16 ኪዳነ ምህረት እንለብሳለን። ጫማ ካነሰን ጫማ ይቀየርልናል። ትንሳስ ሲመጣ ምርጥ ልብስ ይለበስልናል። ለውሃ መቅጃ ለብቻዋ፣ ለእንጀራ መጋገሪያ ለብቻዋ፣ ውጪ ስንወጣ የክት ልብስ ለብቻዋ ተቀምጦ በስነ ስርዓት በንጽህና ያችን እየተያዘች ማለት ነው። የክቱን በክቱ የስራውን በስራ እየተደረገ እንደኔ ያደግኩት እኔ ነው። እናንተ ሞልቅቅ ብላችሁ አፈራንከኝ ብላችሁ 130 ልብስ እየቀየራችሁ ነው የኖራችሁት። ለምን ትረሳላችሁ ያደጋችሁበትን? ይሄን ነው ለዓላማ ነው አይደል? ይሄን ነው ሰርቶ ለመለወጥ ነው እንጂ መቼም ያገሩ ናፍቆት ኖረን ወይም እዛ ለመኖር ተደላድለን አይደለም። ስንሄድ ይሆን ዓላማ አለን። ይሄን ሰርተን እንመጣለን በቃ። ስለዚህ ያን ሰርታችሁ መምጣት ሲገባ ጊዜያችሁ ዘመናችሁ እርግጥ ነው እየወለዳችሁ ነው። በተለይ በአውሮፓው ዓለም እርግጥ ነው ልጅ አላችሁ፣ ትዳር አላችሁ፣ ህይወት አላችሁ። ግን እስከ መቼ ትኖራለህ? የሰው ሀገር የሰው ነው። አንድ ቀን ጥላችሁት የምትመጡ አንድ ቀን የሆነ ነገር ዓለም እንድችካለች አንድ ቀን መንቅረው የሚያስወጣችሁ ናችሁ። ዝንታ ለምትኖሩ እንዳይመስላችሁ። ማ እንደ ኢትዮጵያ ማ እንደ ሀገራችን። ስለዚህ ጭብጥ ብላችሁ ትርፉ ይቅር ቢያንስ እንኳን እንደው መቀመጫ ቢያንስ እንኳን እንደው ማሳረፊያ የለም እንደው እርፍ የምትሉበት እሱ ካላችሁ እንኳን እኔ ከአውሮፓው ዓለም መተው ከሐረቡ ዓለም መተው 20 ምናምን 10 ምናምን 78 ዓመት ከዚያም በላይ ኖረው ዛሬም የሚንከራተቱ ስንት አሉ። ዛሬም የቤት ሰራተኛ 2000 ተከፍለው የኢትዮጵያ ሰራተኛ ቤት ገብተው የሚሰሩ ስንት አሉ። ዛሬም ጎመን በ20 ብር በ30 በ10 ብር ቁጭ ብሎ የሚነግዱ ስንት አሉ። ለሰው የኖሩ እኮ ናቸው። እናት አባት ወንድም ዘመድ አዝማድ አገርን እያሉ ሲረዱ የነበሩ ናቸው። ዛሬ ግን ተጥለው ከመልክም ብሰደድ እንዴ ነው ሲሉ መሰደጃ ጠፍቶባቸው ዱባይና ቤሩት ወይም ኳተር ወይም ሳውዲ እንኳን መሰደጃ ጠፍቶባቸው ቁጭ ያሉ ስንት አሉ። ጉዱ እንዴት እንደሚደውል ይታያቸዋል። አሁን ቁጭ ብለን እያወራን ማለት ነው። ስላሴ አባቴ እና አበዛውባቸው ምክር ወንድሜ ምን ይለኝ ነበረ በጣም ጨርግስ መክራው አይ ይለኛልና ምክርና ቡጢ ለሰጪው ቀላል ነው ይለኝ ነበርና እንግዲህ ያው ቀለል አድርጌ ነው አበዛውባችሁ። ይቅርባሉኝ በጣም ይቅርባሉኝ። ስልክም ላስተናግድ በጣም በተደጋጋሚ የሚው እንዲሁ ይቀጠቀጣል። ወዳችኋለሁ፣ አከብራችኋለሁ። መድኃኒዓለም ከናንተ ይሁን። የሊሊያ ልብ የከፈተ አምላክ እስራኤል የኛንም ልብ ከፍቶ መድኃኒዓለም ማስተዋሉን ያድለን፣ ጥበቡን ያድለን። ጎበዝ ብርቱ ጠንካራ የውሳኔ ሰው ቆራጥ ሰው ያድርገን። በተለይ በአውሮፓው በውጭ ዓለም ለምትኖሩት ሁሉ ህመማችሁ ህመሜ ነው፣ ስቃያችሁ ስቃይ ነው። ዛሬም በአረብ እንዳለው ነው የማስበው። ድንግልን እውነት እላችኋለሁ። ዛሬም በአውሮፓው ቤትም ብቻ ስደት ኖሩ። ዛሬም ተሰድጄ እኔ ኢትዮጵያ ምድር ለኝ አይደለም ልቤም ሐሳቤም እዛ ሆኜ ይሄን ባረገው ኖሮ ይሄን የሚያረግልኝ በኖረ ኖሮ የምለውን በሙሉ ለማረግ እየታገልኩ ነው። በማን በእግዚአብሔር ቸርነት፣ በማን በመብርሃን አጋዥነት። እናንተም በጸሎት አግዙኝ። ትንሽ ደክሞኛል፣ አቅምም አንሶኛል። ያው አመም እያረገኝ ነው። ትንሽ ከባድ ነው፣ ግን እግዚአብሔር ይመስገን እኔም ስራዬን አላቆምኩኝ፣ እኔም ምስጋናዬን አላቆምኩኝ። እግዚአብሔር ይመስገን። መድኃኒዓለም ያግዝሽ፣ ፍጻሜሽን ያሳምረው፣ በቤቱ ያጽናሽ። ስትቆሙ ጸሎት ላይ አንድ ሰላም ለኪ አንድ አቡነ ዘበሰማያት ለኔ ለደካማዋ ለወለተ ማርያም ነገ ትልቅ ቦታ ደርሼ እንድታወኝ ነገ ለቤተ ክርስቲያን ለምመን ለሁሉም አንደበት መሆን እንድችል። ሁሉም አላፊ ጠፊ ነው፣ ሁሉም ከንቱ ነው። ይሄ ያለ ሁሉ ጥለሎ የምንሄድ ነው። የማያልፍ ነገር ሰርተን መንግስቱን ወርሰን እግዚአብሔርን አስደስተን እንድናልፍ እግዚአብሔር ይርዳን። አበዛውባችሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የክርስቶስ ሰላም ይብዛልኝ። መጎሰምን መቆንጠጥን አትጥሉት። እንኳን አምላክ ቀርቶ አባት ልጁን ይቆነጥጣልና ለክብር ለሞገስ ወይም ሊሰጣችሁ ጸጋ ያለ እንደሆነ አስባችሁ የሆነ ነገር ሲመጣ ማረይ ከማለት ይልቅ ምን አድርጌህ ነው አምላኬ፣ ምን በድዬህ ነው ለምን እንዲያረከኝ ብለን ከማማረር እግዚአብሔር ላይ ከማጉረምረም ይልቅ እንደፈቀድከው ይሁን ኃይሌን ታውቀዋለህ አንተ
ለኔ ከኔ በላይ ታስባለህና እንደ አቅሜ እንደምችለው አድርገህ ፈትነኝ ብላችሁ በማመስገን ይሁን። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። ጥያቄያችሁን የመለስኩ ይመስለኛል። ቻው፣ ደህና ሁኑ።